አባቴን ደርግ ሲገለው ድህነት እየመጣ መጣ። አያቀኝም፣ በቃ አይረዳኝም፣ ጨካኝ ነው። ከ3 አመቱ ጀምሮ አላዩትም። ወደ 39 አመት አርባል የለም አልገናኝ። እሱም ደውሎ አልፈለገም። የለም ያሉበትን ያውቃል እዚሁ እንዳለ 9 ወር ሲሆነው በቃ ጭንቅላቴ ተበጠበጠ። በጣም ቤተሰቡን የሚወድ ነው እና ስሞትም አልበል ቺቺና ካምፖስ እንደው ስለ ውልደቶ የተወለዱ እድገቶ ምን ይመስላል የሚለውን ነገር ንገሪኝ። ድሬዳዋ ነው የተወለድኩት። ከዛ ወደ 18 አመት ሲሆነኝ ወደዚህ ወደ አዲስ አበባ መጣሁ። በእናቶት ኢትዮጵያዊ ነው? ኢትዮጵያዊ ነኝ። ኦኬ። ከዛ እዚሁ በአባቶት ነው ጣሊያናዊ? እስቲ ስለ እነሱ ንገሪኝ። እንዴት ተገናኙ? የእርሶ እናትና የእርሶ አባት እንዴት ተገናኙ? እንዴ በዛን ሰዓት በጣም እንትን ነው፣ ጣሊያን አይፈለግም እና እሷን ደብቆ ይዞ ከየጁ ወደ አዲስ አበባ ይዟት መጣ። ይዟት ሲመጣ መቼ ማለት ነው? ያስታውሱታል? እንደው ያውቁታል መቼ ዓመተ ምህረት እንደሆነ? በስመ አብ ድሮ ማለት ያው እሷን በጃኔ ጊዜ ነው። ከዛ ሲኖር እዚህ ደንበል በስተጀርባ እንጀራ እናት ነበረችኝ። አደኩኝ። 18 አመት ሲሆነኝ ከእናቴ ጋር ወደዚህ መጣሁ። ከድሬዳዋ ወደዚህ ከእናቶት ጋር ነው የመጡት? ብቻዬን ነው የመጣሁት። እንዴት መጡ? ለምን መጡ ወደ አዲስ አበባ ሲመጡ? አሁን ችግር ነበረና እናቴ ራሷን ፐርሰናሊቲውን መነካት አትፈልግም። የድሮ ሰው በሰራተኛ ነው የምታድገው እና ወደዚህ መጣሁ። እንጀራ እናቴ ያሳደገችን ቀበና ሚስዮን ተማርኩኝ። እዚህ አባቶት ሌላ አግብተው እየኖሩ ነበር? በኋላ እሷ ወዲና ወዲህ እያለች አሳደገችኝ። ያም እየሆነ እያለ ደግሞ ያው ብዙ ትንሽ ረብሻ ሲሆን ደግሞ እኔ ተመልሼ ወደ እናቴ ሄድኩኝ። ተመልሰው ወደ ድሬዳዋ ተመለሱ? ወደ ድሬዳዋ። እዚህ ስንት አመት ኖሩ? እዚህ ብዙ ነው። በስንት አመቶት ተመለሱ? ሲመጡ 18 አመቶት ነበር አይደል? 18። ከዛ በስንት አመቶት ተመለሱ ወደዛ ወደ ድሬዳዋ ተመለሱ? ወደ እናቶት 20 አመት ሲሆነኝ። 2 አመት ነው አዲስ አበባ የቆዩት ማለት ነው? 2 አመት አካባቢ አዲስ አበባ ቆዩ ማለት ነው? እሺ። ከዛ ወደዛ እሷ ጋር ሄድኩኝ። እሷ ጋር መኖር ፈለኩ። ይሄን ወንድሜን አገኘሁት እንደተወለደ። ከዛ እዛ መኖር ጀመርኩኝ። ስለዚህ እርሶ ከዚህ ሲመለሱ ነው እንግዲህ አሁን የምንፈልገውን ወንድሞትን የተወለደው ማለት ነው? የተወለደ አደገ። ሲያድጎ ትልቅ ሰው ሆነ። አያቀኝም ኋላ ተዋወቅን እና ከዛ እሱ ደግሞ አባቱ ሌላ ነበርና እቺ ልጅ እዚህ እንዳትጉላላ ወሰደ። አይ ከኔ ጋር አልተወለደችም እና የምትሆነውን ትሆን አለ። አሁን ከዛ አይ በቃ ግራ ሲገባኝ የሆነ ሚስዮን አለና ሄጄ ስገባ እዛ ሴሮች ናቸው። አንቺ ክልስ ናቶ ግቢ ያሉና እዛ ስሰራ ማለት በደንብ ያደኩ ነኝ፣ ግን ሁሉን ነገር ወደ ዝቅ እየሰራው ከዛ ሴፍ ችልድረን የሚባል መስሪያ ቤት ከእነሱ ለቆ ሴሮቹ ሲሄዱ እሱ ገባ። እሱ ጋር ከ77 ጀምሬ ሰራ ነበር። ስራ ይሰሩ ነበር። ስለዚህ እርሶ እንግዲህ አሁን ከወንድሞት ጋር በእናት ነው የሚገናኙት? ሌላ ወንድም እህት የሉትም? አሉ፣ ግን እነሱ አይረዱኝም። እንዳሉም አልቆጥራቸው። እዚህ ያሉ ሌሎች ያሉም ጣሊያን ናቸው። ሁሉም ሲሲሊ ናቸው። እኔ ምንም እህትም ወንድምም አልላቸው። እዚህ ሀገር ኢትዮጵያ ውስጥ አሉት እህት ወንድም? የለኝም። እዚህ የሉትም? የለም። እነኛ ግን በአባት ወይም በእናት የሚገናኙ ግን ብዙ ወንድም እህቶት አሉ? አንድ ከአባት የሚወለድ አንድ አለ። ሴት ደግሞ አለች እንግሊዝ የምትወለድ። ይሄ ደግሞ ሲሲሊ ነው። እነሱ ምንም አይረዱኝም። ይሄ ነው የእናቴ ልጅ ነው የሚረዳኝ። ያው ብዙ ጊዜም አብረው ስላሳለፉ አብረውም ስላደጉ ማለት ነው። ወንድምነት ድህነታችንም ድሮ ሀብታም እንደሆነን አሁን ድሃ ስለሆነን ይረዳኝ ነበር። እናታችንም ሞተች። በቃ ድሮ ሀብታም ነበር። ውስጥ ስለሱ ንገሩኛ። እናቴ አባቴ በደንብ ነው ያሳደገኝ። በደንብ ነው። አባቴ ሀብታም ነው። ቁልቢ ነው የሰራ ነው።
ቁልቢ ቤተክርስቲያን ነው። አዎ እዚህ ደግሞ መዘጋጃን ሰርቷል። መሀንዲስ ናቸው አባቱ። መሀንዲስ ነው። መዘጋጃንም የሰራ እሱ ነው። የዚህ አዲስ አበባው ነው። አዎ እና ጉብሬ መንገድ ማን ነው የሚባሉት? ካምፑስ ሙሉ ስማቸው ነገር እስቲ። ካምፑስ ጃጎሞ። አዎ መሰረት ያደረገው እሱ ነው። ፕላን አድርጎ ሰራ፣ ጨረሰ። ከዛ ደግሞ አበልቲ ጅማ መንገድን ሰራ። ከዛ ደግሞ ወደ ጉራጌ ሀገር ሄዶ ጉብሬን ሰራ። ይሄ መዘጋጃ የሰራ እሱ ነው። ስለዚህ ልጅነቱ ጥሩ ነው። ጥሩ በሚባል ሁኔታ ነው ያደጉት ማለት ነው በፊት። አሁን ግን ከዛ አባቴን ደርግ ሲገለው ድህነት እየመጣ መጣ። የእርሱ አባት ያለፉት በደርግ ዘመን ነው። ደርግ ገደለው። እዚህ ደንበል በስተጀርባ መስቀል ፍላወር። አዎ የደንበል ባለቤት ትንሽ ሱቅ ነበረችው። እዛ ሱቅ ላይ ከሱ ብርቱካን ምናምን እንገዛለን። ሁሉን ነገር ይረዳናል ማለት ማቀራረብ ምናምን ነው። እና እንደዚህም ሀብታም አልነበረም። እኛ ነን የምናዘው የነበረው። ያኔ እርሶ በጣም ሀብታም ነበሩ። ሀብታም ነበሩ። ደርግ በቃ እኛ ነይ ወደ ውጭ እንሂድ ሲሉኝ ሲጠፉን አልሄድም፣ እችን መሬት ወዳታለሁ፣ እዚሁ ቆሎ በላለሁ ብዬ እዚሁ ተቀመጥኩኝ። ወንድሞት ወደ ጣሊያን ሲሄድ ስንት አመቱ ነበር? እሱ ደግሞ እኔ ወደ 25 አይሆንም። ልክ 25 አመቱ ሲሆን ነው ወደዛ ሄደው። እስከዛ ድረስ እዚሁ አብራችሁ ነበር? አብረን ነበርን። ከዛ በቃ እኔ እረዳሻለሁ፣ ወታደርነት አሁን ክልል ሲሄድ ሚኒቴሪ ነው የሚሆኑት። ከዛችም ከኪሱ የሚሰጠውን ይልክልናል። ለእናቴም 30 ለእኔ 15,000 ይልክልናል። በጣም ቤተሰቡን የሚወድ ነው እና እሱ በቃ አይዞሽ እያለኝ አሁን መሞቱን አላውቅም፣ መዳኑን አላውቅም። በቃ እንቅልፍ የለኝም። ብጨርስ ፀጉሬ ረጅም ነው፣ ቆርጥ አደረኩት። ቤተ ክርስቲያን ሄዳለሁ፣ ቄሶች እነግራለሁ። ኦርቶዶክስ ነኝ እኔ፣ እሱ ካቶሊክ ነው። በፊት ካቶሊክ ነበርኩ፣ አሁን ወደ ኦርቶዶክስ እየጸለይኩኝ መጣ። በጣም የሚረዳኝ ሰው ነው። ከልጅነት ማለት ጥሩ ሁኔታ ነው ያደግሽው። እንድግ ያኔ ሀማለ ወርቴዴላ ምናምን እንደዛ ይመስለዋል። ሁሉ ፍሪጅ ክተች፣ ኧረ ተይ እንደዚህ እንዳትሞቺ እንዳይርብሽ ይላል። እንደዛ ከሄደ በኋላ እርሶን በደንብ ይረዳው በጣም ነው። በእርሱ ነው እንትን ያሉት? በሱ ነው እየሰራሁም እያለ ሴፍ ችልድረን እየሰራው ምንም አያምንም፣ ይልክልኛል። እንደዛ ነው። እርሶ አላገቡም? ልጅ አልወለዱም? ልጅ አለው ግን ከዳኝ። እርሶ አክስቱ ወሰደችው። እርሶ አላገቡም? ልጅ አልወለዱም? አላገባሁም። ብያው የልጅነት አለ ድሮ ወለድኩኝ። በቃ እሱ አላቅም አለኝ። ፍራንስ ነው ያለው የእርሶ ልጅ? አዎ አያቀኝም፣ በቃ አይረዳኝም። ጨካኝ ነው። የእሱ አክስቶች ናቸው የሚረዱኝ። የራስዎት ልጅ ነው የማይረዳውት? የእሱ አክስቶች። በምን ምክንያት ነው የማይረዳውት? ማለቴ እናት ነው፣ አትገናኙም? አትደዋወሉም? በቃ የሆነ ጨካኝ ነው። አክስቶቹ ግን ርህራሄ ያላቸው፣ ርህራሄ ልጅው እነሱ መርቃለሁ። ለአመት በል እንዲህ ስደውል ይሰጡኛል። አሜሪካን አለች፣ እዚህም አለች፣ አዲስ አበባ ፍራንስም አሉ፣ ይረዱኛል። አንዳንዴ በቃ እነሱ እንጂ ልጆት ተው እንደው አግኝተው ለማውራት አልሞከሩም? ልጅ ምንም ከይሲ ነው። ምንም እኔ የተጣለ ልጅ እንኳን ዘመዶቼን ይላሉ፣ እናቴን አሳዩኝ ይላሉ። ካደገ ወዲህ በቴሌቪዥን አይቻለሁ። እሱ ግን እንዲህ አይነት ነገር የለው። ያው መቼም ሰው ነውና ሲወልድ የእናትን ጥቅም ያውቃል።
የስንት ዓመት ልጅ ነው? ትልቅ ሰው ነው መቼም። 5 ዓመት 42 ዓመቱ ነው አሁን 42 ዓመት ነው። በ5 ዓመቱ ነው ወደ ውጭ ሄደው። በ5 ዓመቱ ነው። በ3 ዓመቱ እንዴት ሄደ? እንዴት ወደ ውጭ ወጣ? እንዴት ተለያየ? ቤተሰብ ነው የወሰደው። የአባቱ ወይ የእርሶ ነው ወይስ የአባቱ ወሰደው? የአባቱ ቤተሰብ። ከዛ በኋላ ተገናኝተው ያውቃሉ? የለም። ከ3 ዓመቱ ጀምሮ አላዩትም? ወደ 39 ዓመት 40 የለም አልገናኝም። እሱም ደውሎ አልፈለገም። እናቴን የለም ያሉበትን ያውቃል። እዚሁ እንዳለ አዲስ አበባ እንዳሉ እዚህ 24 እንዳሉ ያውቃል። ያወቀ ነው ያልፈለገ። የለም አክስቶችን ግን መርቅልኝ። በጣም እነሱ የልጅ ልጅ ይዩ ደስ ብሏቸው ይኖሩ። እንዴት ነው የሚኖሩት? እሺ አሁን እርሱ እንዴት ነው ህይወትን እየገፉ ያሉት? እኔ አሁን በቃ የሆነችን አለች እሷ አይዞሽ እያለችኝ ነው ያለው። አይዞሽ ታበላኛለች ትንሽ ያው ሳሙና ምናምን ጠቢ ምን በል በቃ እርሺ ሁሉ ነገር። ስንት ዓመቱት ነው? እኔ አሁን 70 ዓመት ሆኖት 75 ይሆናል። አሁን ይሄኛው ጣሊያን ያለው ወንድማችሁ ስንት ጊዜ ሆነው ካገኛችሁት ከተደዋወላችሁ? መስከረም ያሁኑ መስከረም ነው። መስከረም ቺቺና የ2 ወር ልኬልሻለሁ አሁን እንድቅሱን ተጠቃሚ መስከረም አሁን በየ2 ወሩ ስለሆነ መስከረም ጥቅምት ያልቅና ህዳር ታህሳስ ላይ ልክልሻለሁ ለዓመት በዓል ለፈረንጅ አለኝ። ከዛ በደውል የለም ዋና የኮሜርሻል ባንኮች ራሱ የሚልክበትን አድራሻውን ለሰጡኝ። ምንም የሚቻል የለም። አላገኙትም። አሁን ወደ እንግዲህ ይሄ ማለት መስከረም ከሆነ አሁን ሰኔ አካባቢ ነው ያለ ነው። ያ ማለት ደግሞ ወደ እንግዲህ 9ኛ ወር አይደለ? 9 ወር ሆኖታል ካገኙት። 9 ወር ሲሆነው በቃ ጭንቅላቴ ተበጠበጠ። ስልክም አይደውልም? የለም። ስልክም አይደውሉለትም? የለም። አይሰራም ስልኩ ነው ምንድነው? በፊት እንትን ፍራንስ ያሉ ዘመዶች ነበሩ። ሲደውሉ ይጠራል አያነሳም። በምን ነበር የሚደውለው? በስልክ በራሱ ስልክ አይደለም የሚደውለው? ዛሬ እሱ ስልክ አይሰራም። አሁን አይሰራም። እምቢ አለኝ። 0039 36 89 61 61 77 የሚለው ማለት ነው። 14 ነው 14 ነው ሲቆጠር 14 ቁጥር ነው የሚሆነው የጣሊያን። እንግዲህ ይህን ቁጥር እንጽፍና በዚህ ቁጥር እዛው ጣሊያን ያሉ ተመልካቾቻችን እንግዲህ ደውለው የሚያገኙበትን ወይም ደግሞ ጉዳዩን የሚያጣሩበት ይሆናል። ያው ለተመልካቾቻችንም መልእክት እናስተላልፋለን። ተመልካቾቻችን ያው እንግዲህ እንደሰማችሁት ነው እናታችን ወንድማቸውን እንግዲህ የሚረዳቸውን ወንድማቸውን ካገኙ ወደ 9 ወር አካባቢ ሊሆናቸው ነው። ጄኔቫ ሳይሆን ጄንዋ ነው የሚሆነው። ጄንዋ ነው የሚሆነው። ጣሊያን ጄኔቫ ስዊዘርላንድ ነው አይደለ? ምናልባት በሁለቱም ቢታይልኝ። ሮምም ጣሊያን አካባቢ ያላችሁ ሮምም ያላችሁ ጄኔቫም ቢሆን ጄኔቭም ሊሆን ይችላል። እንግዲህ እንዳልኩት ጄኔቭ ስዊዘርላንድ ነው። ምናልባት ሌላ ጄኔቭ የምትባል ከተማ ትንሽ ከተማ ካለች ጣሊያን እንግዲህ የሚኖሩ ተመልካቾቻችን እንትን ይሉናል። ስልካቸውን ይሄን ስልክ ከስር እናስቀምጠውና እንግዲህ እዛ አካባቢ ያሉ ይሞክራሉ። እኛም እንደውልና ለማግኘት እንሞክራለን ወንድሞትን። እንግዲህ አሁን 9 ወር ሙሉ ከዛ በኋላ እንዴት ነው እየኖሩ ያሉት? አሁን ወንድሞት እስከ ጥቅምት ድረስ ላኩሎት። ከዛ በኋላ ህይወት እንዴት ነው? አለች አንድ ልጅ አለችና እሷ ነች በቃ አስጠግታኛለ። ከሷ ጋር ነው መበላ መጣጣው። እሷም አለች አንዳንዴ እመጣለሁ እዚህ ጋር በቃ። ስለዚህ ጎረቤት ነው ድጋፍ እያደረገለት ያለው። ወንድሞት ስሙ ማን ነው? ማንቴኒዮ ፔሮ። ማንቴኒዮ አያቱ ነው። ፔሮ እሱ ነው። ጁዜፔ አባቱ ነው። ስለዚህ ሲጠራ ምን ተብሎ ነው የሚጠራው? ማንቴኒዮ ፔሮ ጁዜፔ። መልካም። እንግዲህ እንደነገሩኝ ለበርካታ ዓመታት እሱ እየደገፈውት ነበር የነበረው። አሁን ስልኩም አይሰራም ይኖርም እንግዲህ እሱም አይደውልም፣ ሲደወለትም አይሰራም ነው ያለው። እስቲ መልእክት አስተላልፉለት ምናልባት ይሄን ቪዲዮ ካየው። በቀን እናታችን ግን የሁለታችንም እናታችን ሁለታችን ነው የወለደችው። ጥሩነሽ ፈለቀ። እናታችሁ ጥሩነሽ ፈለቀ ትባላለች። አባታችሁ የሱም ጣሊያናዊ ሌላ አባት ነው፣ የእርሶም ሌላ ጣሊያናዊ አባት ነው። በእናት ኢትዮጵያዊ በሆነች እናት ነው አንድ ይሆናል። አንድ ይሆናል።
ልጅነታችሁን ያው ቅድም እንደነገሩኝ አብራችሁ ነው ያሳለፋችሁት። አሁን ምንድነው የከበደውት? እንደው ምናልባት ይሄንን ቪዲዮ የሚመለከቱ ደጋግ ኢትዮጵያውያን ካሉ ምን እንዲያደርጉልዎት ነው የሚፈልጉት? ያው እንደገና የተመለከተ እርዳታም እንዲያደርግን ካለው ከሌለው መቼም በጸሎትም ወንድሞትንም በማገናኘት የሚችልም ደግሞ የዕለቱ ግርስም ቢሆን እሱን እንዲያደርግ ነው እና በዚህ በስልክ ቁጥር ያው ስልኮትንና የባንክ አካውንቶትን እንጽፋለን። ችግር የለውም። እስቲ ወንድሞትን አሳዩን። እስቲ ስሙ ማን ነው? ማንቴኒዮ ፔሮ ቺዘቤ። እንግዲህ ያው ተመልካቾቻችን እንደሰማችሁት ነው፣ ወንድማቸው ነው። ጣሊያን ነው የሚኖረው፣ ጄኖዋ ይመስለኛል። እንግዲህ የኢንፎርሜሽን ስተከል ለበስተቀር ወይም ደግሞ ጄኔቭም እየተባለ ነው። ሮም አካባቢ ያላችሁም ይሄንን ወንድማቸውን የምታውቁ እንግዲህ ኮንታክት አርጓቸው፣ ከስርም ስልኩ ስላለ በማገናኘት እርዱን እንላለን። እናታችን እንግዲህ ቺቺኒያ አሁን ላይ ያሉበት ሁኔታ ጥሩ አይደለም። ይሄ ወንድማቸው የተመለከታችሁት ወንድማቸው ነው እንግዲህ ሲረዳቸው የነበረው። አሁን ላይ ግን እንደሰማችሁት ነው፣ እድሜያቸውም ከ70 ዓመት ተሻግሯል። ተንቀሳቅሰው እንኳን ስራ መስራት ብዙ የሚችሉበት እድሜ አይደለም። ድጋፍ የሚደረግበት ሊደረግላቸው የሚገባበት እድሜ ነው። ቤተክርስቲያን ሄደው ተሳልመው መጥተው ሊያርፉ የሚገባበት እድሜ ላይ ነው ያሉትና ድጋፍ ማድረግ የምትችሉ ኢትዮጵያውያን ደጋግ ኢትዮጵያውያን በሙሉ ልትረዳቸው ትችላላችሁ። እንግዲህ የባንክ አካውንታቸው ይሄ የእርሶ ቡክ ነው አይደለ? ቁጥሩን ያውቁታል? የአካውንቶትን እዚህ ጋር እስቲ ቁጥሩን ንገሩን። እሺ እርሶ ራሱ ይንገሩን ቁጥሩን። እሺ 017 30 28 62 4 3 20 ስሙ ማን ይላል? የአካውንቱ ስም በማን ስም ነው? በእርሶ ስም ነው አይደል? ቺቺና ካምፑስ። ቺቺኒያ ካምፑስ ጃኮሚኖ። ያው እንግዲህ ተመልካቾቻችን እንደሰማችሁት ነው። ቺቺኒያ ካምፑስ ይባላሉ። አካውንታቸው 01 73 02 86 24 300 ነው። በዚህ የምትችሉትን ልታደርጉ ትችላላችሁ። ስልክ ቁጥሮትን ይንገሩኝ እስቲ። እርሶን ፈልገው ቢያገኙ በምን ያገኙታል? 09 11 83 21 06። ስለዚህ እዚህ ቡኩ ላይ ያለው 0911 83 21 06 የሚለው የእሳቸው ስልክ ነው። ቺቺኒያ ካምፑስ ብለው ቢደውሉ እንግዲህ ማንም ሰው ያገኙታል ማለት ነው። እንግዲህ እርሶ መርዳት የሚፈልግ በስልክም ደውሎ ስልክ ከስር እናስቀምጣለን። የባንክ አካውንቶትን ይሄን እንግዲህ የሰጡንን የባንክ አካውንቶት ከፎቶ ጋር አርገን እንለጥፋለን። ወንድሞትን እንግዲህ ፈጣሪ በሰላም እንደሚያገናኙት ተስፋ እናደርጋለን። ደጋግ ኢትዮጵያውያን ደግሞ ከእርሶ ጎን ሆነው የሚችሉትን እንደሚረዱ ባለሙሉ ተስፋ ነን። የኛ ተመልካቾች አሉ እንግዲህ እርሶን ይረዳሉ። መጨረሻ ላይ ማስተላለፍ የሚፈልጉት መልእክት አለ እናቴ? እኔ በቃ ይሄው ነው ብቻ ምንም ማስተላለፈው የለም። ይሄው ነው ወንድሜን እንደማገኘት የምፈልገው። ለዛ ለኢትዮጵያ ሕዝብስ የሚያስተላልፉ መልእክት አለ? ይሄ ቪዲዮ ለሚያዩ በሙሉ ምን ቢደረግሎት ነው የሚፈልጉት? ምን የቻሉትን ያህል ቢሰጡኝ ቢጥሉልኝ ጥሩ ነው የሚቻል ከሆነ። እውነት ነው። እርሶ አሁን በዚህ እድሜዎት እንግዲህ ልጅም ወልደው ልጆትም ከእርሶ ጋር አይደለም እንደማይረዳውት ነግረውኛል። ውጭ ሀገር ነው የሚኖረው። አክስቶቹ ናቸው። አንዳንድ አመት በዓል ሲሆን እነሱን ይመርቁልኝ። እነሱ እንግዲህ ፈጣሪ ይስጣቸው። እንግዲህ ተመልካቾች እንደሰማችሁት ነው የወለዱት ልጃቸውም ብዙ አይረዳቸውም። እንደምትመለከቱት እድሜያቸውም ከ70 በላይ ነው። እናት ቤተክርስቲያን ሄደው ተሳልመው መተው ቤት ቁጭ ብለው ቡና ቢጠጡበት የሚጸልዩበት እድሜያቸው ላይ ሆነው እንግዲህ በችግር ምክንያት እናንተ ፊት መተዋል። የምትችሉትን ተባበሯቸው። ከስር ስልክ ቁጥራቸው አለ። በዚህ ስልክ ቁጥር ደውለው ማግኘት ይችላሉ። ስልክ ቁጥራቸውን ለማስታወስ ያህል 0911 83 2106 ነው። ቺቺኒያ ወይዘሮ ቺቺኒያ ይባላሉ። ደውሉኝና ታግዟቸው። የምትችሉ እንግዲህ በጸሎትም በሀሳብም በገንዘብም ድጋፍ እንዲያደርጉላችሁ ነው። ሌሎች ደግሞ እንግዲህ በሀገረ ጣሊያን የምትኖሩ ተመልካቾቻችን ወንድማቸውን ይሄ ፎቶ የምትመለከቱትን ወንድማቸውን አሜሪካንም ያሉት የትም ሊሆን ይችላል
እንግዲህ ይሄንን ወንድማቸውን የሚያውቅ ካለ ደውለው በዛ ስልክ ቁጥር ሊያገኙን ይችላሉ። ካልሆነም የኛ ስልክ ቁጥር አለ። በዛ ስልክ ቁጥር የወንድማቸውን አድራሻ ሊያገኙን ይችላሉ። እርሶን ግን ማግኘት የሚፈልግ እርሶን መርዳት የሚፈልግ በሙሉ በቀጥታ በእርሶ ስልክ ቁጥር ነው የሚደውሉት በ0911 83 2106 እንግዲህ እናት ቺቺኒያ ማግኘት ይቻላል። የሂሳብ ቁጥራቸው ደግሞ ንግድ ባንክ ነው 01 73 02 86 24 300 ነው። በዚህ ከስር እንግዲህ ተጽፏል። በዚህ የባንክ አካውንት ድጋፍ ማድረግ የሚፈልጉ ይደግፉታል። ደውለው ደግሞ እርሶም በአካል ማግኘት የሚፈልጉ ካሉ ደግሞ ስልክ ቁጥሮትን ስለምናስቀምጥ በዛ እንግዲህ እርሶን ያገኛሉ። ጊዜዎትን ስለሰጡን እናመሰግናለን። እናቴ እግዚአብሔር ይስጣችሁ። እናንተም እዚህ ድረስ መታችሁ ስላገለገላችሁን እኔ እንጃ እግዚአብሔር ከዚህም በላይ ይስጣችሁ። መልካሙን እንሰማለን ብለን እናስባለን። ከሚወዱት ወንድሞት ጋርም ይገናኛሉ በሰላም ብለን እንመኛለንም እንጸልያለን። አሜን አሜን።